የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት የእግዚአብሔር ሰላምታ ብዝዝት ትረፍረፍ ይበላችሁ ጓደኞቼ እላለሁ። እንግዲህ በጠዋት ተነስቼ እንጀራ እየጋገርኩ ነው እላችኋለሁ ጓደኞቼ። እናንተም እንደኔ በስደት ዓለም የቆያችሁ እህቶቼ ወንድሞቼ በሰላም ፈጣሪ ለሀገራችሁ ያብቃችሁ እላለሁ ጓደኞቼ። እንግዲህ እኔም 11 ዓመት ተኩል ተቀምጬ እንግዲህ ወደ ሀገሬ ገብቼ ቤተሰቦቼን ላይ ገብቼ አሁን ሀገር ቤት ነው ያለሁት። እንጀራ እየጋገርኩ ነው። እንግዲህ እንጀራዬ ይሄንን ይመስላል እላችኋለሁ ጓደኞቼ። እንግዲህ አረብ ሀገር የነበረን ሰዓት እንግዲህ በጣም ነበረ እንጀራ የሚያምረኝ። በጣም ነበር እንጀራ የሚያምረኝ። እኔ ደግሞ አንድ ቤት ስለምሰራ እንጀራ አላገኝም እና በጣም ከባድ ነበረ እላችኋለሁ። እንግዲህ ሁሉም ነገር ለበጎ ነው፣ ፈጣሪ ያለው ነው የሚሆነው እላችኋለሁ ጓደኞቼ። ሁላችሁም ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ፈጣሪ ከእናንተ ጋር ይሁን፣ ከሁላችንም ጋር ይሁን እላለሁ እህቶቼ ወንድሞቼ። እና ሁላችንም እንበርታ እንጠንክር እላለሁ ጓደኞቼ። ምክንያቱም ቤተሰቦቻችንን ጥለን ሀገራችንን ጥለን የተሰደን ነው እንግዲህ ሰርተን ለመቀየር ነው። ፈጣሪ ደግሞ የሰራነውን ባርኮ ቀድሶ ሁላችንንም በሰላም በደስታ ለሀገራችን ያብቃን ያብቃችሁ እላለሁ ጓደኞቼ። በርቱ ጠንክሩ እና ሁላችሁም በርቱ ጠንክሩ እላለሁ ጓደኞቼ። ስደትን እንግዲህ ሁሉም ስደት ላይ ያለ ብቻ ነው የሚያውቀውና ጉዳታችንን፣ ችግራችንን፣ ጭንቃችንን እኛው ራሳችንን የምናውቀው ሌላ የሚያውቅልን የለም። ያየው ብቻ ነው የሚያውቀው በእውነት እና ፈጣሪ ከኛ ጋር ይሆነ እላለሁ ጓደኞቼ። በርቱ ጠንክሩ። እስኪ ሁላችንም እጅ ለእጅ ተያይዘን እስቲ ሁላችሁም ሰብስክራይብ እየተደራረግን ኮመንት እየተደራረግን እና እንበርታ እላለሁ ጓደኞቼ። ሁሌ እኛ መዳም ኩሽና ነው ብሎ የፈረደብን ማን ነው? ማንም የፈረደብን የለም። እና ራሳችንን ማጠንከር እንችላለን። ሁላችንም መልካም ስራ እንስራ። መልካምነት ለራስ ነው እላለሁ ጓደኞቼ። ሁላችሁም ሰብስክራይብ ተደራረጉ፣ ላይክ አርጉ፣ ሼር አርጉ። ሁላችሁም እንድናድግ በርቱ እንደግ እላለሁ ጓደኞቼ። በርቱ ጠንክሩልኝ እህቶቼ። ባላችሁበት ሰላማችሁ ብዝዝት ይበልልኝ። በርቱ። እንግዲህ ስደት ላይ ስንኖር ቢርበን ራባችሁ ብሉ ጠጡ የሚለን የለም። ሁሉንም ችግራችን እኛ ራሳችን ብቻ ነን የምናውቀው። ቢያመን እረፍት የለንም። እንቅልፋችን ቢመጣ እረፉ ደክሟችኋል የሚለን የለንም። ራሳችን ብቻ ነን ያለነውና ጓደኞቼ ሁላችንም እናውቃለን የስደትን ህይወት። በርቱ እና ሁልጊዜም ቲክቶክ ላይ ገብተን ጊዜያችንን ከምናቃጥል ያልሆነ ነገር ላይ ጊዜያችንን ከምናቃጥል ለፍሬ ነገር ብንጠቀም ለፍሬ ነገር ብንበረታ እላለሁ ጓደኞቼ። ምክንያቱም ሁልጊዜ ጥቅም ካለ ነገር ላይ ብንበረታ፣ ጥቅም ላለው ነገር ብንበረታ መልካም ነው እላችኋለሁ ጓደኞቼ። ሁላችንም እንበርታ እንጠንክር። አንዷ እህታችን ስትደክም እኛ ማበርታት፣ እኔ ብደክም እናንተ ማበርታት አለባችሁ። እኛ ብቻ ነው ያለነው። ማንም ከጎናችን የሚቆም የለም እህቶቼ ወንድሞቼ። ምክንያቱም ስደት ላይ ያለ ብቻ ነው ድካማችንን ችግራችንን የምንረዳው እኛ ብቻ ነን። ስለዛ ማንም የሚያቀለን የለም እና እህቶቼ ወንድሞቼ በርቱ። እና ደግሞ በስደት ዓለም የምትኖሩ እህቶቼ ብራችሁን በአግባቡ ቆጥቡ። ብራችሁን ያልሆነ ቦታ አትበትኑ። ብራችሁን አጥብቃችሁ መያዝ አለባችሁ። ምክንያቱም ኢትዮጵያ ስንገባና እዛ ሆነን እንትን የምንለው ነገር አንድ አይደለም። በጣም ይከብዳል። እኔ አሁን ላይ ወደ ሀገር ለቤተሰብ ጥየቃ መጥቼ እዚህ ያለሁትና እያየሁት ስለሆነ ነው። እህቶቼ ወንድሞቼ ብራችሁን ጠብቁ፣ ቆጥቡ። ለማይሆን ነገር አታድርጉ። ለማይሆን ሰው አትላኩ። ብራችሁን አጥብቁና ያዙ ጓደኞቼ። ብትታመሙ ምን ብትሉ የሚጠቅማችሁ የራሳችሁ ብር ነው። ማንም አይጠቅም ስላየሁት ነውና ጓደኞቼ ብራችሁን አጥብቁና ያዙ። በርቱ ጠንክሩ እላችኋለሁ። እንግዲህ ጠዋት ተነስቼ እንግዲህ ኢትዮጵያ መብራት ኃይሉ ደካማ ነው። 10 ሰዓት ተነስቼ ነው እንግዲህ ከች ያደረኩት። አሁን ወገግ እያለ ነው እንግዲህ አሁን እየነጋ ነው እና ይሄንን ይመስላል እንግዲህ እንጀራዬ እላችኋለሁ ጓደኞቼ። እዛ ጋር ደግሞ የሁላችሁ እንግዲህ
ግቢያችን ይሄንን ይመስላል። በአረንጓዴ የተዋበ ነው እላችኋለን ጓደኞች። እዛ ጋር የሚያው ሙዝ አለ። ግቢያችን እንግዲህ ይሄንን ይመስላል። የኢትዮጵያ እንግዲህ እንጨቱ፣ ቅጠሉ፣ ምኑ እንዲህ ስናይ ደስ ይላል። እንግዲህ ከየላችሁ እንግዲህ ይሄንን ይመስላል የሀገራችን። በአሁን ሰዓት የበቆሎም እዚህ ላይ እየደረሰ ነው። ይሄ ደግሞ ናና ቅጠል ነው። ያ ደግሞ ፓፓዬ፣ ያ ሸንኮራ፣ ያ ሙዝ ነው። እንግዲህ ይኸውላችሁ ይሄንን ይመስላል ጓደኞቼ። የሀገራችሁ የናፈቃችሁ እንግዲህ ይኸውላችሁ የሀገራችሁ በቆሎ እላችኋለሁኝ። እና በርቱልኝ፣ ጠንክሩልኝ ጓደኞቼ። ባላችሁበት ሰላማችሁ ብዝዝት ተረፍረፍ ይበል። ይሄንን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቅንነት እህቶቼ ብዙ ነገር አሳያችኋለሁ። እንግዲህ አብረን እንሰራለን። እንበርታ፣ እንጠንክር እላችኋለሁ ጓደኞቼ። እንግዲህ ከአሁን ይኸው እንደምታዩት እየነጋ ነው፣ ወገግ እያለ ነው ይውላችሁ። እንግዲህ ከአሁን ንጋት ላይ ያለነው እየነጋ ነው። ሰው አልተነሳም ገና። አሁን እኔ ደግሞ እንግዲህ እንደነገርኳችሁ ምጣድ ጥዳለሁኝ፣ ዳቦ ደፋለሁኝ ብዬ በጠዋት ነው የተነሳሁት። እንግዲህ ዛሬ ደግሞ ሰንበት ነው፣ እሁድ ነው። ይኸው ቤተክርስቲያን ቅዳሴ ያለ ወደ ቤተክርስቲያን ለመሄድ ነው በጠዋት የተነሳሁት። እንግዲህ አሁን ምጣዴንም ጨርሻለሁኝ። አሁን እንግዲህ ቤተክርስቲያን ልሄድ ትንሽ ነው የቀረኝ እላችኋለሁ ጓደኞቼ። እዚህ ጋር ደግሞ እንደምታዩት ዳቦ ደፍቻለሁኝ። ዛሬ ሰንበት ስለሆነ እንግዲህ ከሰንበት ስንመጣ የምናዘክረው ዳቦ ደፍቻለሁ። እንግዲህ ዳቦዬም ይሄንን ይመስላል። እንግዲህ በጣም ነው የሚያምረው ጓደኞቼ። ይሄ ሁላችሁ እንግዲህ ዳቦ ይሄንን ይመስላል። እንግዲህ ኮባውን ገና አላነሳሁትም ከስር፣ ምክንያቱም ዳቦ ትኩሱን አውጥተን ወደ አፎ ስንደፋው ይሄ ወደ ላይ እንትን ያለው ወደ መያዝ እንደዚህ አንድ ላይ ወደ ታች ለመመለስ እድል ስላለው እስከሚበርድ ድረስ እንግዲህ እንደዚህ ኮባውን ትንሽ እንተዋለን። ምክንያቱም ወዲያው ስንገለብጠው ትኩሱን ወደ ከላይ እንደዚህ የነፋ ወርታች ይመለሳል። ትኩስ ከሆነ ትንሽ በረድ ሲል ደግሞ እንደፋና ሌላ ሲገኝ ላይ ቅጠሉን እናነሳና በቂጡ እናስቀምጠዋለን ማለት ነው። እስከሚበርድ ድረስ በቂጡ ነው እንጂ በአፉ ማስቀመጥ የለብንም። ምክንያቱም ወደ ውስጥ ይያዛል። የፈለገውም ቆንጆም ቢሆን ዳቦ እስከሚበርድ ድረስ በቂጡ ነው እንደዚህ መቀመጥ ያለበት እላችኋለሁ ጓደኞቼ። እንግዲህ ዛሬ ሰንበት ነው። ከቤተ ክርስቲያን ስንመጣ እንግዲህ ይሄንን አዘክረን እንበላለን እላችኋለሁ ጓደኞቼ። እንብላ እላችኋለሁ። እኔም እንግዲህ ስደት ላይ ሆኜ እችን ቀን በጣም ነበረ መጓጓት። በጣም ከምንም በላይ የምላችሁ መድኃኔዓለም ምስክሬ ነው። በጣም ነበረ የምትናፍቀኝ እች ቀን። እንግዲህ ፈጣሪ ፈቅዶ ደግሞ እንግዲህ ሀገሬ ገብቻለሁ። እንግዲህ መድኃኔዓለም ኢየሱስ ክርስቶስ ደግሞ እንግዲህ እዚሁ ሀገሬ ያላሰብኩትን ርስቂ በረከት ረድኤት ሰጥቶኝ ጤናዬን ሰጥቶኝ እንግዲህ ሀገሬ እንድኖር ፈጣሪ ይርዳኝ እላችኋለሁ ጓደኞቼ። እንግዲህ ከእንግዲህ ስደት እንዳልመለስ ፈጣሪ ይርዳኝ እላችኋለሁ ጓደኞቼ። እንግዲህ ለ11 ዓመት ተኩል ተቀምጫለሁ በአንድ ቤት ሳውዲ አረቢያ ላይ። በጣም ከባድ ነበረ እና እነግራችኋለሁ ሁሉንም ነገር ያሳለፍኩት። በጣም ከባድ ነበር። በጣም ከምንም በላይ ማርያምን በጣም ነበር የሚከብደው። ግን ፈጣሪ ይመስገን ያንን ሁሉ አልፌ እግዚአብሔር ይመስገን አሁን ሀገሬ መጥቼ ከቤተሰቦቼ ጋር እኔ ያለሁት። እንግዲህ ካሁን ተመጣሁ አልቆየውም ብዙም እና እንግዲህ ፈጣሪ ፈቅዶ በሀገሬ ብሰራ በሀገሬ ብኖር ከእናት ከአባቶቼ ጋር ብኖር ደስ ይለኛል። እህቶቼ ወንድሞቼም ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አሳድጉኝ እላችኋለሁ ጓደኞቼ። አሳድጉኝ፣ ዩቲዩብ ቻናሌን ሰብስክራይብ አድርጉልኝ። መልካም ስራ ለራስ ነው፣ መልካም እንሆን እላችኋለሁ ጓደኞቼ። ባላችሁበት ሁላችሁንም እወዳችኋለሁ እህቶቼ ወንድሞቼ። ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ባላችሁበት ፈጣሪ ይጠብቃችሁ። እወዳችኋለሁ። ሰላማችሁ ብዝዝት ተረፍረፍ ይበልልኝ።